ሐዋርያት ሥራ ምዕራፍ 8 ከቁጥር 5 ጀምሮ ያለውን ቃል እናገራለሁ። እንደዚህ ይላል። ፊልጶስም ወደ ሰማርያ ወርዶ ክርስቶስን ሰበከላቸው። ሕዝቡም የኢየሱስን ቃል በሰሙ ጊዜ ያደርጋት የነበረውንም ምልክት ባዩ ጊዜ የተናገረውንም በአንድ ልብ አደመጡ። የተናገረውን በአንድ ልብ ምን አደረጉላል? አደመጡ። ርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙ ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበር። ከታናናሾችም ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ያደምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ቁጥር 12 ነገር ግን ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑ ጊዜ ወንዶች ሴቶችም ተጠመቁ። ስምዖን ደግሞ ራሱ አመነ፣ ተጠመቀም። ከፊልጶስም ጋር ይተባበር ነበር። የሚያደርገውን ምልክትና ታላቅ ታምራት ባየ ጊዜ ተገረመ። ስምዖን ምን አይነት ሰው ነው? መጽሐፍ ቅዱስ ዳይሬክት ጠንቋይ ይለዋል። ስምዖን አስማተኛ ነው። በአስማት ስራ ይታወቃል፣ በማጂክ ይታወቃል። የሰማርያን ከተማ የሚያስገርም የሚያስደንቅ ሰው ነው። ትልቁም ትንሹ ወደ ስምዖን ሲመጣ ይገረማል። ምክንያቱም ያለምንም ድጋፍ ጠፍርን እያነሳ የሚያቆም በጣም አደገኛ የሆነ ጠንቋይ ነው። እጅግ የሚያስገርም በምልክት ነገሮችን ያደርጋል። ስለዚህ ሰዎች ሁሉ በዚያ ከተማ ስምዖን ታላቁ የእግዚአብሔር ኃይል ብለው ስምዖንን ያውቁታል። እግዚአብሔር በእርሱ ይሰራል ብለው ያምናሉ። ታዲያ በዚህ ጊዜ ፊልጶስ የተባለ አደገኛ የሆነ የወንጌል እሳት ያለበት አንድ ሰው ወደ ሰማርያ ከተማ መጣ። ዛሬ መልእክት አለኝ። በደብረ ዘይት ከተማ ላይ እኔ መጥቻለሁ። በደብረ ዘይት ከተማ ላይ አንተ ትቀባለህ። በደብረ ዘይት ከተማ ላይ አንተ ትገለጣለህ። አንድ ሰው አሜን ስል ይሁንለት። ስምዖን የተባለ ሰው ባስገረማቸው በዛው ምድር ፊልጶስ ቀጥ ብሎ ወንጌልን ተሸክሞ ብር ወርቅ ሳይዝ ሕያው የሆነውን ቃል ያዘና ማን ነው ያስደነቃቸው እያለ ገባ። ዛሬ መልእክት አለኝ። ባስደነቀ ላይ እንደገና አንተ የምታት ትሆናለህ። ባስጨነቀ ላይ የምታት ትሆናለህ። ባስገረመ ላይ በክብር ትገለጣለህ። እስቲ አንድ ሰው በክብር ይገለጣለሁ ይበል። ዛሬ ምን ልናገር ስል ስለ ፊልጶስ ስበካለኝ። በከተማይቱ ላይ ዋና የሆኑት ይገለበጣሉ አለኝ። አንድ ሰው አሜን አይልም ወይ? ዛሬ በረከትን የበላ ስኬትን የበላ እረፍትን የበላ ያንተን ደስታ የበላ የአውሬው ስፒሪት በአደባባይ ይገለበጣል። በዚህ ወር በዚህ ቀን በአንደኛው ቀን እየሰለጠነ ዓመቱን ብሎ በረከትን የሚል ዛሬ በኢየሱስ ስም ገልብጬዋለሁ። ብድግበልና አሜን ብለው ውሰዳት። ኢየሱስን እኮ ነው እየተናገርኩ። የአጎቴን ስም አይደለም፣ የአባቴን ስም አይደለም፣ የአክስቴን ስም አይደለም። ይህ ስም ይፈውሳል። ይህ ስም ይታደጋል። ይህ ስም የሞተውን ያስነሳል። አንድ ሰው አሜን ስለ ኃይል መቀበል ይሆንለት። ታዲያ ፊልጶስ ወደ ሰማርያ ከተማ ሲገባ አጎቱን ተማምኖ ቤተሰቡን ተማምኖ በሆነ ቡድን ተማምኖ አይደለም። ነጭ ወንጌል ይዞ ኢየሱስ ያድናል እያለ ወደ ሰማርያ ከተማ በገባ ጊዜ መናፍስቶች መንጫጫት ጀመሩ። እርኩሳን መናፍስታት መረገፍ ጀመሩ። ታዲያ በሽተኞች መፈወስ ጀመሩ። አይነ ስውራን መመለከት ጀመሩ። የሞተው መነሳት ጀመረ። ዛሬ መልእክት አለኝ። ኢየሱስን ይዘህ ትገባለህ። በመንደሪ ላይ ያናወጠ ከአፍጥሞ ይገለበጣል። በሰፈሪ ያስጨነቀ ይገለበጣል። በከተማ ያስጨነቀ ይገለበጣል። አንድ ሰው አሜን ስል ይሁንለት። ዛሬ መልእክት አለኝ። አንዳንድ ሰዎች ይህን ስም ስናገር ሊሰዉ ያሉትን የአንድ ሰው ያሉትን ጠቦት ይዘው ወይፈን ይዘው በመሰዊያቸው ላይ ሽባ ሆነው ይቀራሉ። አንድ ሰው አሜን አይልም ወይ? ይህን ስም በአራቱ መቅጣጫ በትኛለሁ። በአራቱ መቅጣጫ ይህን ስም ተናገር። አየሩ ላይ ያለ ይስማ ተናገርኩ። ይህ ስም ከስም ሁሉ ይህ ስም ከስም ሁሉ እስቲ በላይ ነው በሉ። እስቲ ሁሉ ሰው ኢየሱስ በሉ። ወዳጆች ኢየሱስ በሉ። አሁን ይሄ ኢየሱስ ወደ ቤትሽ እየገባ የሞተው ነገርሽ፣ ኢኮኖሚሽ፣ ጤንነትሽ፣ የዘርሽ ጉዳይ፣ የታመሙ ሰዎች ዛሬ ይፈወሳሉ። የወደቀው ነገር ዛሬ ይነሳ። የሞተው ነገር ዛሬ ይነሳ። አንድ ሰው አሜን ስል ይሁንለት። ዘመኔ የያዘ ዛሬ ተመቷል። አንድ ምስጢር አለኝ። በዘመኔ ስትመታ
አትመካ፣ ወዳጅ አትመካ፣ ዘመድ አትመካ። የጠራህን አይተህ ተጓዝ። ዛሬ መልእክት አለኝ። የጠራቸውን ይዞ የሚነሱ ከደብረ ዘይት ተነስቶ ዓለምን የሚዞሩ ኃያላን ከዚህ ጉባኤ ዛሬ ይነካሉ። ኧረ አንድ ሰው አሜን ስል ይሁንለት። ይህ ስም ያድናል። ይህ ስም ይታደጋል። ይህ ስም ይፈውሳል። ይህ ስም የሞተውን ይቀሰቅሳል። ይህ ስም የተበላሸውን ነገር ያንቀሳቅሳል። ኧረ አንድ ሰው አሜን ስል ይሁንለት። ይህ እሳት ያገኛችኋል። ብዙዎቻችሁ ላይ እሳት ይገባል ዛሬ። የእውነት ነው የምለው። አንደበታችሁ ኢየሱስን ይናገራል። አንደበታችሁ ክርስቶስን መስበክ ይጀምራል። አንደበትሽ በገባሽበት ሁሉ ኢየሱስ ማለት ይጀምራል። አንድ ሰው አሜን ስለ ይህ እሳት ይውደቅበት። አንድ ሰው ከፍ ባለ ድምፅ ኢየሱስ ይመልስ። አተ ኢየሱስ መልስ። የሚፈውስ ስም እኮ ነው። የሚለውጥ ስም እኮ ነው። የሞተውን የሚያነሳ ስም እኮ ነው። የወደቀውን የዳዊትን ድንኳን ያነሳ ስም እኮ ነው። ዛሬ እየተናገርኩ ያለ በዚህ ስም ነገር ይፈወሳል። በዚህ ስም ነገራችሁ ይፈወሳል። በዚህ ስም ነገርሽ ይፈወሳል። አንድ ሰው አሜን ስል ይሁንለት። ከስም ሁሉ የሚበልጥ ስም ትሞቻለሽ ብሎ በስምሽ ሲረግሙ፣ ትሞታለህ ብሎ በስምሽ ሲረግሙ፣ ይህ ስም ዛሬ ጣልቃ ይገባልሻል። ይህ ስም ዛሬ ጣልቃ ይገባልሻል። ኧረ አንድ ሰው አሜን ስል ይሁንለት። የሚፈውስ ስም፣ የሚረዳ ስም፣ የሚያግዝ ስም፣ የሚረዳ ስም ኢየሱስ ከዘመን ከንክኪ ውጭ ነው። ኢየሱስ ብቻውን የሚሰራ ጌታ፣ ለታመነ የሚያስተማምን፣ ለተደገፈ እውነተኛ ድጋፍ። አረ ኢየሱስ! ይህን ኢየሱስን የያዘ ሰው አይሸነፍም። ኢየሱስን የተደገፈ ሰው አይወድቅም። ኢየሱስን የያዘ ሰው አይሸነፍም። ይታወቀኛል ወንድናሮነቴ ሰላም ተሰማኝ በመገኘት አጠገቤ ጌታ አጠገቤ ዘግቶትሃል ከውስጥ ልቤ ይታወቀኛል ወንድናሮነቴ ሰማኝ በመገኘት ሁሉ ሰላም ነው። ጌታ ካለ ሁሉ ሰላም ሰላም ነው። አረ ሁሉ ደህና ነው። ሁሉ ደህና ነው። ማን ካለ አይጓደልም ልማዴ እሰዋለሁ በውዴ ሆኔም አልሆነ ነገሩ አባቴ አለ በነበሩ በከፍታው ላይ ኧረ በማደሪያው ላይ በማደሪያው ላይ አለ የሚሰማ የሚያይ አለ የሚሰማ የሚያይ ኧረ አለ በል ውስጤ አለ የሚሰማ የሚያይ አለ የሚሰማ የሚያይ ኢየሱስ እኮ አይለመድም ኢየሱስ እኮ አይለመድም ኢየሱስ እኮ አይለመድም ላንተ ያለ ፍቅሬ ላንተ ያለኝ አክብሮቴ ላንተ ያለኝ ፍቅሬ ላንተ ያለኝ አክብሮቴ ይለይብኛል አባቴ